አማራ ብሔር ተወላጅ የሆኑ 6 ጀነራሎች መልቀቂያ አስገብተው ከመከላከያ ሰራዊት መሰናበታቸው ተገለጸ። ላንከር ሚዲያ በደረሰውና በስም ተጠቅሶ መሰናበታቸው የተገለጸው ከፍተኛ ጀነራል መኮንኖች ብርጋዴር ጀነራል ማርዬ በየነ፣ ብርጋዴር ጀነራል አበበ በየነ፣ ብርጋዴር ጀነራል ዳዊት ዮሐንስ፣ ብርጋዴር ጀነራል ካሳ ደምሌ፣ ብርጋዴር ጀነራል አለሙ አየለና ብርጋዴር ጀነራል ሲሳይ ወለኔ መሆናቸው ታውቋል። ጀነራል መኮንኖቹ ከአማራ ህዝብ ጋር የአብይ አህመድ አገዛዝ የገባበት ጦርነት ፈተና እንደሆነባቸው ነው የተመለከተው። በዚህ ጉዳይ ላይ ከዘውትር ተሳታፊያችን የተጨማሪ መረጃና አስተያየት እንቀበላለን። እንግዲህ እንደተገለጸው ነው እነዚህ ከፍተኛ አመራሮች በአብይ አህመድ በኩል ብዙም እንደማያምናቸው አማራ ክልል ላይ እስካሁን አብይ አህመድ መቆጣጠር እንዳይችል የሆነበትም እነዚህ ጀነራሎች መረጃ ያቀብላሉ፣ ከዚህ በተጨማሪም ከፋኖ ጎን ሆነው በድብቅ መከላከያ ሰራዊቱን ያስመታሉ የሚልም ጥርጣሬ በስፋት እንዳለው ነው የሚነገረውና ከዛ ከሰራዊቱ ተገፍተው እንዲወጡ የተለያዩ ሙከራዎች ሲደረግ እንደነበረና በመጨረሻም እነሱ ሁኔታው ጥሩ እንዳልሆነ ስለተረዱ መልቀቂያ ማስገባታቸውን ይህንን መልቀቂያ ወዲያውኑ በፍጥነት እንዲሰጣቸው ነው ያደርገው። ለተባለም ከመከላከያው ሙሉ ለሙሉ ለመቆጣጠር ከዚህ ቀደም በትግራይ ጦርነት የትግራይ ወታደራዊ ጀነራሎችን በሙሉ ነው እንዲባረሩ የተደረገው። በዚህም ቁልፍ ቦታዎችን በትግራይ ተወላጆች የተያዘውን በሙሉ አስለቅቋል። አሁን ደግሞ በርካታ የአማራ ብሔር ተወላጅ የሆኑ ወታደራዊ መኮንኖችንም እንደዚሁ ለማሰናበት ይህንን አጋጣሚ ይፈልግ ነበረ። አሁን በራሳቸው ጊዜ መልቀቂያ ያስገብተዋል። በቀጣይ በጦርነትና በተለያየ መልኩ የሚሰናበቱ እንደሚኖሩና ዋና ግቡም ሙሉ በሙሉ መከላከያ ሰራዊቱን አብይ አህመድ በታማኝና በራሱ ሰዎች ብቻ በመያዝ መከላከያ ሰራዊቱን ሙሉ ቁጥጥር እንዲኖረው ለማድረግ እንደሆነ ነው የተገለጸው። ይሄ ደግሞ አደጋ እንዳለው ነው የሚነገረው። ከፊት ከኤርትራ ጋር ጦርነት ይኖራል ተብሎ በሚታሰብበት በዚህ ወቅት ላይ ጋራ ሸንተረሩን መልካም ምድሩን የሚያውቁትን የአማራ ተወላጅ ጀነራሎችን እያሰናበተ ከቢሮ ብዙም መውጣት ያልቻሉ ከወታደራዊና ከመስክ ልምድ ይልቅ የቢሮ ልምድ ብቻ ያላቸውን ጀነራሎች ብቻ ነው በዙሪያው የሰበሰበውና በቀጣይ ለሚኖረው ማንኛውም አይነት ተልዕኮ ሊያሳኩ የሚችሉ ወታደራዊ መኮንኖች ቁጥራቸው እየተመናመነ መምጣቱን ነው የሚያሳየው። ይሄ እንግዲህ ቀደም ሲልም እንደተባለው የመከላከያ ሰራዊቱን የሚያዳክመውና ሀገሪቱንም ለአደጋ የሚያጋልጣት እንደሆነ ነው የሚታመነው። ይሄ ነገር በጣም ወደ ኋላ ተመልሰን ስንመለከት በአንድ ወቅት የህወሓት ጀነራሎች ሀገሪቱን ተቆጣጥረው በነበረበት ሰዓት አንድ የህወሓት ሻለቃ ከአማራና ከኦሮሚያ ጀነራሎች በላይ ማዘዝ እንደፈለገ መሆን የሚችልበት ሁኔታ ነው የነበረው። እነዚህ አሁን በመንግስት ላይ ከፍተኛ ስልጣን ይዘው ያሉ ጀነራሎች ያው የኢህአዴግ የጡት ልጆች በመሆናቸው ያንን መርህ ነው እየተከተሉ ያሉት። እነዚህ ጀነራሎች ምናልባትም በቢሮ ይቀመጡ እንጂ አንዳንድ ስራዎችን ወደ አማራ ክልል ምደው ተንቀሳቅሰው ጦሩን ለመምራት ሙከራ ያደረጉ ይሁን እንጂ ምናልባትም በብሔራቸው የተነሳ ከፍተኛ በደል ሲፈጸምባቸው የነበረ ብቻ ሳይሆን በአማራ ክልል በሚደረገው ጦርነት ላይ መከላከያ እየፈጸመ ያለውን ግፍ በመቃወማቸውም ጭምር ምክንያት ነው እንዲለቁ የተደረጉት። እነሱ መቀበል አልቻሉም። በአማራ ክልል ላይ ፋኖን ለመምታት በሚል ሂሳብ ህዝቡን በጣም ከፍተኛ ጭፍጨፋ እየፈጸመ በመሆኑ ይሄንን አእምሯቸው መቀበል ባለመቻሉ ብቻ ሳይሆን እነሱም ይሄን ነገር ማስቆም የማይችሉ መሆናቸውን ስለተገነዘቡ ከዚህ ውስጥ መውጣት ስለፈለጉ መልቀቂያውን ጠይቀዋል። እንደሚታወቀው አሁን አጠቃላይ በአማራ ክልል ላይ እየተደረገ ያለውን በኦሮሚያ ክልል ላይ እየተደረገ ያለው በአጠቃላይ በመከላከያ ሰራዊቱ ላይ ስልጣን ይዘው ተፈለጉ አዛዥ ናዛዥ ነው ያስኬዱ ያሉት የኦሮሞ ጀነራሎች በመሆናቸውና እነሱም ደግሞ አጠቃላይ ሀገሪቱ የኛ ናት፣ ህዝቡም የኛ ነው፣ እናንተ የኛ ተላላኪዎችና የኛ አጋዞች ናችሁ እንጂ በሀገር ላይ መወሰን አትችሉም በመባላቸው ምክንያት ነው ተቃውሞ እያነሱ ከእንቅስቃሴ እየታገዱ እየተገደቡ በቢሮ እንዲቀመጡ ተደርገዋል። ይሄንን ነገር በመቃወማቸው እንግዲህ መልቀቂያ ጠይቀዋል። ነገር ግን እነዚህ ጀነራሎች አሁን የመጀመሪያው ናቸው። እነዚህ 6 ጀነራሎች ብርጋዴር ጀነራሎች የመጀመሪያው ናቸው። ምናልባትም በሚቀጥሉት ሳምንታት በርካታ ከብርጋዴር ጀነራልነት ማዕረግ በላይ የሆኑ የሜጀር ጀነራል የሌተናል ጀነራል ማዕረግ ያላቸው የአማራ ተወላጆች ለወደፊቱ ከዚህ ስርዓት ለመውጣት እንቅስቃሴ ሊያረጉ እንደሚችሉ እነዚህ ጀነራሎች ዋና ማሳያ ናቸው። እንግዲህ እንጠብቃለን። የአማራ ክልል ላይ እየተደረገ ያለውን ጦርነት በበላይነት ማሸነፍ ወይንም በበላይነት መቆጣጠር ባለመቻሉ እነዚህን ጀነራሎች ከማባረሩም በተጨማሪ ምናልባት በስራ አስፈጻሚው በአማራ ክልል የብልጽግና ስራ አስፈጻሚዎችንም በየቀኑ እየሰበሰቡ ጀነራሎቹ የኦሮሞ ጀነራሎች በባህር ዳር፣ በጎንደር፣ በደሴ፣ በፍኖተ ሰላም በአጠቃላይ በዞን ከተሞቹ እየሰበሰቡ ለመንግስት ለፋኖ ኃይሎች ጋር በድብቅ ትሰራላችሁ፣ መሳሪያ ትጥቅና ስንቅ ታቀብላላችሁ፣ ሀብታም የአማራ ተወላጅ
ተወላጆች ባለሀብት የሆኑ የአማራ ተወላጆች ጋር በሚስጥር ተገናኝታችሁ የፋኖ ኃይሎች ድጋፍ እንዲሰጣቸው እያደረጋችሁ ነው፣ መረጃ አቀብላችሁ ሰራዊታችንን እያስመታችሁ ናችሁ በማለት በየቀኑ እየተገመገሙ አንገታቸውን ደፍተው በክልላቸው እንደ መንግስት አመራር ሳይሆን እንደ መከላከያ አሽከር ሆነው እያገለገሉ እንደሚገኙና አሁን በመከላከያ የተጀመረው ነገር በመንግስት ስራ አስፈጻሚ ደረጃ ለውጥና ግጭት ሊፈጠር እንደሚችል ዋነኛ ማሳያ ነው ማለት ይቻላል። እንግዲህ እነዚህ 6ቱ ብርጋዴር ጀነራሎች መልቀቂያ አስገብተዋል። በራሳቸው ጊዜ ቢያስገቡም አብይ አህመድ በፍጥነት እንዲሰጣቸውና እንዲሰናበቱ ነው ውሳኔ ያስተላለፈው። በመሆኑም 6ቱም ብርጋዴር ጀነራሎች በአሁኑ ሰዓት ከመከላከያ ሰራዊቱ ውጪ ሆነዋል። ምንድን ነው? አንደኛ የስርዓቱን መፍረስና መበስበስ የሚያሳይ መረጃ ዋነኛ ቁልፍ መረጃ ነው። በእነዚህ በ6 ጀነራሎች ላይ መልቀቂያውን በፍጥነት መስጠቱ የመንግስት ስራ አስፈጻሚው በተለይ የገዢው ፓርቲ ሊቀመንበር የሆነው ጠቅላይ ሚኒስትር አብይ አህመድ ሬዲየሱ እየጠበበበት እንደመጣና ደህንነት ኃይሉን ሙሉ በሙሉ ትቶ በራሱ በውስጥ ሌሎችን ደህንነት ኃይሎችን ሰብስቦ ራሱ ደህንነቱን ብቻ ሳይሆን መከላከያውንም እየመረጀ ለመሆኑ ከዚህ በፊት የተገለጸ ጉዳይ ነው። ነገር ግን እነዚህ 6 ጀነራሎች አንደኛ በየማርዬ በየነ የሚባለው ጀነራል ጎንደር አካባቢ ሙሉ በሙሉ አካባቢውን ከፋኖ ኃይሎች ጋር ጦር አዝምቶ ሲዋጋ የነበረ ጀነራል ነው። አይቶታልኝ አጠቃላይ በአማራ ክልል እየመጣ ያለውን በህዝቡ ላይ እየመጣ ያለውን መከራ በደንብ ጠንቅቆ የሚያውቅ ጀነራል ነው። ምክንያቱም በጦሩም ውጊያው ላይ በቀጥታ ተሳታፊ የነበሩ ጀነራሎች ናቸው። እነዚህ 6 ጀነራሎች በአማራ ክልል እየተደረገ ያለውን ውጊያ ከፋኖ ጋር ሳይሆን አጠቃላይ በህዝቡ ላይ እየደረሰ ያለውን መከራ በማየታቸው ነው መልቀቂያ የጠየቁትኝ። እነሱም የሚፈለጉ አይደሉም። ምክንያቱም ሳይውል ሳያድር በፍጥነት ነው መልቀቂያው እንዲሰጣቸው የተደረገው። ይሄ የሚያሳየው የአማራ ጀነራሎች፣ የአማራ ወታደራዊ አመራሮች፣ የአማራ ስራ አስፈጻሚዎች ለመንግስት ማይታዘዙ ከሆነ መንግስትም እንደማይፈልጋቸው ዋነኛ ማሳያ ነው። ከዚህ በፊት እንደሚታወቀው ጠቅላይ ሚኒስትሩ ስልጣን በያዘበት ጊዜ ዋነኛ ተግባሩ በመከላከያ ሚኒስትር ውስጥ ያሉ ጀነራሎች ሙሉ በሙሉ ህወሓቶች ወይም የትግራይ ተወላጅ በመሆናቸው በማለት የትግራይ ተወላጅ ጀነራሎች ለማስለቀቅ ወይንም ከቦታቸው ለማንሳት ምክንያት በማጣቱ ከህወሓት ጋር በከፈተው ጦርነት ምክንያት በማድረግ እነዚህን አብዛኛዎችን ጀነራሎች አዲስ አበባ የተቀመጡ ጀነራሎችን በእስር ቤት ወደ ትግራይ አካባቢ ሄደው ደግሞ የህወሓት ኃይሎችን እገዛ ሲያደርጉ የነበሩ አብዛኛውን የትግራይ ተወላጅ ጀነራሎችን ልምድ ያላቸውን ውጊያ ተሞክሮ ያላቸውን ጀነራሎች አባሮ ሙሉ በሙሉ በእነሱ ምትክ የኦሮሞ ተወላጅ ጀነራሎችን እንደተካ ይታወቃል። አሁን ደግሞ ያደረገው ነገር በአማራ ክልል ያሉ እንቅስቃሴ እያደረጉ ያሉ የአማራ ተወላጅ ጀነራሎችን መልቀቂያ ሲጠይቁ ውጊያውን በበላይነት የምትመሩት በከፍተኛ ቁርጠኝነት የምትከታተሉትና የምትመሩት እናንተ ናችሁ። ክልሉን በደንብ የምታውቁት እናንተ ናችሁ። ከህብረተሰቡ ጋርም ተግባቦት ያላችሁ እናንተ ናችሁ። ነገር ግን ተቀንጠን እንነጋገር ሳይል ወዲያውኑ መልቀቂያ ነው የሰጣቸው። በአንዳንድ የውስጥ አዋቂ ምንጮች እንደሚነግሩን ከሆነ በርካታ የኦሮሞ ተወላጅ ጀነራሎች መልቀቂያ ጠይቀዋል። ነገር ግን አልፈቀደላቸውም ለነሱ። ስለዚህ እንግዲህ አንዱን እንጀራ ልጅ አድርጎ እየቀጠለ እንደሆነ ነው የሚያሳየው። በአጠቃላይ እነዚህ ጀነራሎች መልቀቂያ መጠየቃቸው በመከላከያ መስሪያ ቤት ውስጥ ክፍፍልና አንድነት እንደሌለ፣ በውጊያውም ላይ ተስፋ እንደቆረጡ፣ በዚች ሀገር ላይም እየመጣ ያለውን አጠቃላይ መከራ በደንብ የተገነዘቡ ጀነራሎች መልቀቂያ እየጠየቁ ነው። ለወደፊቱ ምናልባት በርካታ ጀነራሎች መልቀቂያ የሚጠይቁ መሆኑን የሚያሳዩ ምልክቶች ናቸው። መሳይ እንግዲህ